አንድ ጊዜ ቆም ብላችሁ አስቡት። አሜሪካ በዓለም ላይ ያሉ ብዙ መንግስታትን ያስወገደች ሀገር ነች። ኢራቅ፣ ሊቢያ፣ አፍጋኒስታንና ሌሎችንም መጥቀስ እንችላለን። ነገር ግን አንድ ሀገር ይህንን ጽዋ አልጠጣችም። ይህች ሀገር በአንድ ሰዎች ለ37 ዓመታት ተይዛ ኖራለች እና አሜሪካ ምንም ጣልቃ አልገባችም። ለምን? እዚህ ጋር ነው ነገሩ የሚጀምረው። አንዳንድ ሰዎች አሜሪካ አልፈለገችም ሲሉ፣ ሌሎች ደግሞ ስላልቻለች ነው ይላሉ። ነገር ግን እውነቱ ከዚህ ሁሉ በላይ ነው። በሀገረ ዚምባብዌ ኑሮ እንደ ሁል ጊዜም እየቀጠለ ነበር። ከዕለታት አንድ ቀን ሀገሪቷን ከኮሎኒያሊዝም ቀንበር ነፃ የወጣ ጀግና ተቀባ። ነገር ግን ቀስ በቀስ ነገሩ እየተቀየረ መጣ። ተቃዋሚዎቹ ጠፉ፣ በሀገሪቱ ፍርሃት ነገሰ እና ዚምባብዌ በአንድ ሰው እጅ ተገዛች። ከዚህ በኋላ ኢኮኖሚያ ወደቀ፣ ገንዘብ እሴቱን አጣ። ሰዎች በሚሊዮን የሚቆጠሩ ብሮችን አውጥተው በፌስታል የማይሞላ ዕቃን እየገዙ መኖር ጀመሩ። የዚህ ሁሉ ቀውስ አምጪ የሆነው አምባገነኑ መሪ ሮበርት ሙጋቤ ይባላል። እና ከዚህ ሁሉ ቀውስ በኋላ ዓለም ዚምባብዌን ተመለከተ። አሜሪካ ሁሉን አየች፣ ነገር ግን ምንም ነገር አላደረገችም። እሱ ምንም እንኳን ስለ እነሱ መጥፎ ነገርን ቢያወራም ጦርነት አልጠራችም። እዚህ ጋር ለምን የሚለው ጥያቄ ይነሳል። አሜሪካ ይህንን ነገር መቀየር አልቻለችም ወይስ ዚምባብዌ የውጭ ኃይል እንኳን ሊቀይራቸው ከማይችሏቸው ሀገሮች ውስጥ አንዷ ነበረች? ሙጋቤ 37 ዓመታትን በስልጣን ላይ ቆየ። ነገር ግን እንደ ሌሎች ሀገሮች በአሜሪካ ኃይል አልወደቀም። በራሱ ሰዎች፣ በራሱ ስርዓትና በውስጥ ግጭት ወደቀ። ይህን ቪዲዮ ተመልክታችሁ ከጨረሳችሁ በኋላ አንድ ነገር እንድታሰቡ እንፈልጋለን። ይህ ታሪክ በዚምባብዌ ብቻ ያለ ታሪክ ነው ወይስ በሌሎች ሀገሮች እየተደገመ ያለ ታሪክ ነው? ኃይል፣ ፖለቲካና የዓለም ጨዋታ ሁላችንንም እንዴት እየዘወረን ነው? ዛሬ የምናስቃኛችሁ ታሪክ ዝም ብሎ ተራ ታሪክ ብቻ አይደለም። ከታሪክ በላይ የሆነ ሚስጥር አለው። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተነግረው የማያውቁ ታሪኮች እንዲሁም በመላው ዓለም ተጽዕኖ የፈጠሩ ሰዎች ታሪክ እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። የዚምባብዌን ታሪክ መለስ ብለን ስንቀኝ ዛሬ እኛ እንደምናውቃት አይነት ሀገር እንዳልነበረች እናያለን። የዛሬዋ ዚምባብዌ ከመሆኗ በፊት ሴሲል ሮደስ በተባለ አንድ ነጭ ኮሎኒያሊስት ስርዓት ውስጥ ሮዴሺያ በተባለ መጠሪያ ትታወቅ ነበር። የሴሲል ሐሳብ አንድ ነው። እሱም አፍሪካ ትልቅ ሀብት ናት፣ ስለዚህ መያዝ አለባት የሚል ሐሳብን ያነገበ ነው። በዚህም ምክንያት በዚምባብዌ መሬት ተወስዶ ህዝቡ ተገፍቶና ኃይል በኮሎኒያሊዝም ስርዓት ውስጥ እያለፈ ነበር። ከዛ ይህ ሁሉ ነገር ከ1960ዎቹና ሰባዎቹ በኋላ መቀየር ጀመረ። አፍሪካ በሙሉ መነሳትና ኮሎኒያሊዝምን መውደቅ ጀመረ። ዚምባብዌ ውስጥም ጉሪላ ፋይተርስ የተባሉ ከመሬት የተነሱ ሰዎች ነጭ መንግስትን መዋጋት ጀመሩ። ከእነርሱ መካከል አንድ ሰው ተለየ። እሱም ሮበርት ሙጋቤ ነበር። ሙጋቤ እንደ ሌሎቹ ጉሪላ ፋይተርስ ተራ ተዋጊ አልነበረም። እሱ ብልህ፣ የአእምሮ ንቃት ያለውና በትምህርት የዳበረ ሰው ነበር። ይህ ነገሩ እሱን ከሌሎቹ የበለጠ አደገኛ እንዲሆን አደረገው። ሙጋቤ ጦርነትን ብቻ አያውቅም። እሱ የፖለቲካ ጨዋታና ህዝብ እንዴት እንደሚመራ ያውቃል። በጊዜው ዓለም በሁለት ታላላቅ ኃይሎች እየተመራች ነበር። እነሱም የሶቪየት ኮሙኒዝም እና የአሜሪካ ካፒታሊዝም ነበሩ። አፍሪካ ደግሞ የእነዚህ ሁለት ኃይሎች መጋጠሚያ ባትልፊልድ ነበረች። ሙጋቤም ከሶቪየት ጎን ቆሞ በዚህ ውጊያ ላይ እየተሳተፈ ነበር። ከብዙ ዓመት ጦርነት በኋላ በ1980 ዓ.ም በሙጋቤ የምትመራው ዚምባብዌ ነፃ ወጣች። ከዛ ዓለም እሱን እንደ ጀግና ማየት ጀመረ። የትምህርት ካሪኩለምን ቀየረ፣ ጤና አገልግሎት ተጨመረ፣ ሀገርም መገንባት ጀመረች። ነገር ግን ይህ መጀመሪያ ብቻ ነበር። ከዛ ኃይል በአንድ ሰው እጅ መሰብሰብ ጀመረ። ተቃዋሚዎች ተገፉ። ፍርሃት በሀገሪቱ ላይ መስፈን ጀመረ። እዚህ ጋር ታሪኩ ተቀየረ። እንዴት አንድ ጀግና መሪ ወደ ጨቋኝ መሪ ተቀየረ? በ1980 ዓ.ም ዚምባብዌ ነፃ ስትወጣ ህዝቡ ደስ ብሎት ነበር። ከምንም በላይ ይህ ሰው ሀገራችንን ለማዳን የተላከ ሰው ነው የሚል እምነት ነበራቸው።
ሙጋቤ በመጀመሪያ የህዝብ ሰው ነበር። ነገር ግን አንድ ነገር ቀስ በቀስ እየተቀየረ መጣ። ኃይል ሁሉ በእጁ ሲሰበሰብ፣ ተቃዋሚ ሲቀንስና የሚቃወመው ሰው ሲጠፋ ያለውን ትክክለኛ ማንነት እየገለጠ መጣ። ከ1983 እስከ 1987 ዓ.ም በማታቤሌላንድ የሙጋቤን ስርዓት የሚቃወሙ አመፀኞች አሉ በሚል ሰበብ ጉጉራ ሁንዲ የተባለውን በ10 ሺዎች የሚቆጠሩ ሰዎች ዘር ጭፍጨፋ አደረገ። ዓለም ይህንን ጭፍጨፋ ተመለከተ። አሜሪካ፣ አውሮፓ፣ ሁሉም ሰው ተመለከተ። ነገር ግን ምንም ነገር አልተናገሩም። በተለይ አሜሪካ ሌላ ጊዜ ምንም ባልተደረገ ነገር ጣልቃ እየገባች ሐሳብ የምትሰጥ አገር በአሁኑ ጭፍጨፋ ላይ ምንም ሐሳብ አልሰጠችም። ለምን? እዚህ ጋር ነው ነገሩ የሚጠነክረው። በጊዜው ዓለም በኮልድ ዋር ማዕበል ውስጥ ነበረች። አሜሪካም በዚህ ጊዜ አንድ ነገርን ትፈልግ ነበር። እሱም ስታቢሊቲ። ከመንግስት ወይም ከረብሻ ምርጫ አንድ ኃይለኛ መሪ ይሻላታል። ይህንን ሐሳቧን ደግሞ ሙጋቤ ያጠነክርላታል። በዚህ በኩል ደግሞ በዚምባብዌ አንድ ሌላ ችግር አለ። እሱም የመሬት ጉዳይ ነው። በኮሎኒያሊዝም ጊዜ መሬት በነጮች እጅ ተይዞ ነበር። ህዝቡ ደግሞ ጥቁር ነው። በዚህም የተነሳ ሙጋቤ መሬቱ ለጥቁሮች መመለስ አለበት አለ። በመጀመሪያ ይህ ሐሳቡ በህዝቡና በመላው አፍሪካ ድጋፍን እንዲያገኝ አድርጎት ነበር። ነገር ግን ነገሩ ቀስ በቀስ እየተለወጠ መጣ። በ2000 ዓ.ም በዚምባብዌ ያሉ ነጭ የእርሻ መሬት ባለቤቶች መሬታቸውን ተነጥቀው ከሀገሪቷ እንዲወጡ ተደረጉ። ከዛ ሰዎች እንዳለ ሙጋቤን የአፍሪካ ጀግና ማለት ጀመሩ። ነገር ግን የዚምባብዌ ኢኮኖሚ እየወደቀ መጣ። እርሻዎች የሚያርሳቸው ሰው ስለሌለ የምግብ አቅርቦት እየቀነሰ መጣ። ገንዘብ ወደቀ። በ2008 ዓ.ም የዚምባብዌ ገንዘብ ዋጋ አጣ። ሀገሪቷ ሃይፐር ኢንፍሌሽን አጋጠማት። የአንድ ብር ዋጋ በሺዎች በሚሊዮኖችና በቢሊዮኖች ወረደ። ሰዎች ብዙ ገንዘብ አውጥተው ምግብ መብላት ተሳናቸው። የብር ኖት እስከ 100 ቢሊዮን ድረስ ታተመ። ይህ ሁሉ ነገር ሲፈጠር አሜሪካ እያየች ሁሉንም እንዳላየች እያሳለፈችው ነበር። ለምን? በሰዓቱ አሜሪካ ሳንክሽንና ዲፕሎማሲ እያደረገች ነበር። ጦርነትን አልደግፍም እያለች በዓለም ዙሪያ እየተናገረች ነበር። ሙጋቤም ቢሆን በሰዓቱ ህዝቡና መላው አፍሪካ ከሱ ጎን ስለቆሙ ኃይል ነበረው። ከጀርባውም እንደነ ቻይና ያሉ የውጭ ኃይሎች እየደገፉት ነበር። እዚህ ጋር ዋናው ሚስጥር ይጀምራል። እስካሁን የሙጋቤን ኃይል፣ የኢኮኖሚ ውድቀትና የህዝቡን ጉዳት ተመለከትን። ይህ ሁሉ ነገር ሲፈጠር አሜሪካ ዝም ብላ ተመልክታለች። ነገር ግን ምንም ነገር አላደረገችም። ለዚህ እንደ ምክንያት ሆኖ የሚቀርበው አንድ ነገር ብቻ አይደለም፣ ብዙ ምክንያቶች ይቀርባሉ። የመጀመሪያው ምክንያት አሜሪካ በዚምባብዌ መንግስት ላይ ያገኘችው በቂ የሆነ ስትራቴጂክ ቫልዩ አልነበራትም። አሜሪካ ሁሉንም ሀገር በኩል አይን አትመለከትም። አንዳንድ ሀገሮች ክሪቲካል ሲሆኑ፣ አንዳንድ ሀገሮች ደግሞ ኦፕሽናል ናቸው። ዚምባብዌ ደግሞ ለአሜሪካ ኦፕሽናል ሀገር ነበረች። ኢራቅና አፍጋኒስታን የሚያስገኟትን ጥቅም ያህል ከዚምባብዌ ማግኘት አትችልም። በዚህ ሀገር ለእሷ የሚያስፈልጋት ነዳጅ ወይም ጦሯን ለመግፋት የሚያበቃ ተፈላጊ የሆነ የተፈጥሮ ሀብት የለም። ሁለተኛው ምክንያት ደግሞ ሙጋቤን ለመጣል የምታደርገው የጦርነት ዋጋ ነው። አንድ ጦርነት እንደ ገንዘብ፣ የሰው ኃይል፣ ጊዜና የፖለቲካ ድጋፍ ያሉ ዋጋዎችን መክፈል ይፈልጋል። ኢራቅ ላይ ባስነሳችው ጦርነት በቢሊዮን የሚቆጠሩ ዶላሮችን፣ በሺዎች የሚቆጠሩ ወታደሮችና ዓመታትን የፈጁ የጦርነት ጊዜያቶችን ወስዶባታል እና በመጨረሻም ምንም ነገር ሳይስተካከልላት ወጥታለች። በዚህም የተነሳ ጦርነት ላይ መግባት እንጂ መውጣት ቀላል እንዳልሆነ ተረድታለች። ሶስተኛው ምክንያት ደግሞ የአፍሪካ ፖለቲካ ስርዓት ነው። የአፍሪካ ሀገራት ሶቨሬኒቲ የተባለ አንድ ነገር አላቸው። ይህ ማለት የውጭ ኃይሎች በአፍሪካ ጉዳይ ውስጥ በሚገቡበት ጊዜ አብረው መቆም እንዳለባቸው ያስባሉ ማለት ነው። ሙጋቤ ደግሞ ኮሎኒያሊዝምን ስለተቃወመና የነጮችን መሬት ስላስመለሰ አብዛኛዎቹ የአፍሪካ ሀገራት ከሱ ጎን ቆመው ነበር እና አሜሪካ ከሱ ጋር ከተጋጨች ሙሉ አፍሪካን ሊያስቀይም ይችላል ብላ አስባለች። ሌላኛው ምክንያት ደግሞ ቻይና ወደ አፍሪካ መግባቷ ነው። በጊዜው ቻይና ገንዘብ በመስጠት መንገዶችን በመስራትና ሀገሮችን በመደገፍ ቀስ በቀስ በአፍሪካ ውስጥ እጇን እየዘረጋች ነበር። እነዚህን ድጋፎች
ከምትለግሳቸው መንግስታት ውስጥ አንዱ ሙጋቤ ነው። በዚህ ምክንያት አሜሪካ ከዚምባብዌ ጋር ከተጋጨች ከቻይና ጋር ቀጥታ ወደ ኮንፍሊክት ልትገባ ትችላለች። አምስተኛው ምክንያት ደግሞ አሜሪካ የተጠቀመችው ፕሬዠር ዊዛውት ዋር የተባለው ስልት ነው። ይህ ማለት በአገሪቷ ላይ የገንዘብ እገዳና የመንግስት አባላት ላይ ሳንክሽኖችን መጣልን መረጠች። ሌላው በዋናኛነት እንደ ምክንያት ሆኖ የሚነሳው የውስጥ ጉዳይ ነበር። የዚምባብዌ አብዛኛው ችግር የነበረው የውስጥ ችግር ነው። ህዝብ ከመንግስት ጋርና ፓርቲዎችም ከፓርቲዎች ጋር የሚያደርጉት የስልጣን ሽኩቻ ስለነበር ይህንን ነገር በውጭ ኃይል መፍታት ከባድ ነበር። ይህ ነገሩን ግልጽ ያደርጓል። ምክንያቱም አሜሪካ ሙጋቤን ለመጣል የግዴታ እዚህ ጉዳይ ውስጥ መግባት አይጠበቅባትም። ነገሮች በራሳቸው እንዲሄዱ ብትፈቅድላቸው ሙጋቤ መውደቁ እንደማይቀር ግልጽ ነው። እዚህ ጋር ግን አንድ ጥያቄ ይነሳል። ሙጋቤ ለ37 ዓመታት በዚህ ሁሉ ችግር ውስጥ እንዴት ቆየ? በመጨረሻስ እንዴት ወደቀ? እና እውነተኛው ሚስጥር ምንድን ነው? ሙጋቤ በስልጣን ላይ 37 ዓመታቶችን ካሳለፈ በኋላ እድሜው እየጨመረ ኃይሉ እየተዳከመ መጣ። በዚህ ጊዜ ሙጋቤን የሚተካው ሰው ማን ነው የሚለው ጥያቄ መነሳት ጀመረ። ብዙ ፓርቲዎችና የጦር ኃይሎች የሙጋቤን ወንበር ለመያዝ መጣላት ጀመሩ። በዚህ የስልጣን መያዝ ሽኩቻ መሃል የሙጋቤ ሚስት የሆነችው ግሬስ ሙጋቤ ቀስ በቀስ ወደ ፖለቲካ በመግባት ኃይሉን ለመቆጣጠር ሞከረች። በዚህም የተነሳ ብዙ ሰዎች ሙጋቤንና የሙጋቤ ሚስት መቃወም ጀመሩ። እንደ አውሮፓውያን አቆጣጠር በ2017 ዓ.ም ዚምባብዌ ውስጥ ጦርነት ተነሳ። ህዝቡ እኛ መንግስትን አናወርድም፣ ነገር ግን ክፉ ሰዎች እናስወግዳለን የሚል ፖለቲካል ላንጉጅ ይዘው አደባባይ ወጡ። ከ1980 እስከ 2017 ዓ.ም የቆየው የሙጋቤ ስልጣን በ37 ዓመቱ ተደመሰሰ። ሰዎች በአደባባይ ወጥተው ደስታቸውን ገለጹ። አንድ ሀገር ውስጡ መናወጥ ከጀመረ የውጭ ኃይል አያስፈልገውም። ራሱ በራሱ ጊዜ መውደቅ ይጀምራል። አሜሪካም ይህንን ቀድማ አውቃለች። አንድ ሰው ኃይል ካገኘ ረጅም ጊዜ በአምባገነንነት መቆየት ይችላል፣ ነገር ግን የጊዜ ጉዳይ ነው እንጂ ይወድቃል። ሙጋቤም ይህንን የሚያሳይ ምሳሌ ነው። በመጨረሻም አንድ ጥያቄ እንጠይቃለን። ይህ ታሪክ በዚምባብዌ ብቻ የተፈጠረ ታሪክ ነው ወይስ በሌሎች ሀገሮች እየተደገመ ያለ ታሪክ ነው? መልሱን ለእናንተ ተውን። ውድ የፈንድሼ ኢንተርቴንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን የስልጣን ጥመኛ የነበረውን የሮበርት ሙጋቤን ታሪክ አስቃኘናችሁ። ሁልጊዜም እንደነዚህ አይነት ከዚህ ቀደም ሰምታችኋቸው የማታውቁትን ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪክ እንዲሁም ዓለም በሚስጥር የያዘቻቸውን ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።